ሕይወቷ ካለፈ ሳምንት ሊሞላት ሰዓታት ሲቀሩ የቀነኒ ደም ያረፈበት አንድ ማስረጃ መገኘቱ አሁን ተሰምቷል። የኦሮምኛ አቀንቃኙ አንዱዓለም ጎሳ ጮኛ የነበረችው ቀነኒ አዱኛ የሞቷ ምክንያት እጅግ አወዛጋቢና አስጨናቂ ሆኖ ሰንብቷል። ዛሬ የተሰማው ዜና ግን ነገሩን ወደ ማብቂያው ያቃርበዋል። አባቷ እኔ ስለ ሁለቱ የማውቀው ነገር የለም ቢሉም ቀነኒ አዱኛ በአርቲስቱ ቤት መኖር ጀምራ ነበር። ከዛሬ ነገ እንጋባለን የሚል እቅድ እንደነበራቸውም ተሰምቷል። በመሃል ሞት የሚባል ክፉ ይህችን ፍልቅልቅ እንስት ይዟት ጭልጥ አለ እንጂ። የሞቷ ምክንያት በፖሊስ እየተጣራ ነው ቢባልም ዛሬ ግን እጅግ አስደንጋጭ ማስረጃ ወጥቷል። የአንዱዓለም ቤት ተፈትሿል። የተገኘው ማስረጃም የብዙዎችን እጅ በአፍ አስጭኗል። የሞዴል ቀነኒ ጉዳይ አሁን ወደ መደምደሚያው እየደረሰ ነው። ያልተጠበቁ መረጃዎች አፈትልከው እየወጡ ይገኛሉ። አሁን የተሰማው መረጃ ደግሞ ጉዳዩን የበለጠ የሚያረጋግጥና የሟች ቀነኒ አዱኛን ደም የሚመልስ የማያዳግም ማስረጃ መሆኑ እየተነገረ ነው። ፖሊስ የአንዱዓለምን መኖሪያ ቤት ሲፈትሽ ተደራራቢ ምንጣፍ መኖሩንና ምንጣፉ ሲገለጥ የተገኘው አሰቃቂ ነገር ቀነኒ ከፎቅ ተወርውራ አለያም ራሷን አጥፍታ እንዳልሆነ በግልጽ የሚያሳይ መረጃ ሆኖ ተገኝቷል። ምንም እንኳን ጉዳዩ በሕግ ጥላ ስር ያለ ቢሆንም የአስከሬን ምርመራ ውጤት እስካሁን የውሃ ሽታ ቢሆንም ግን ሞዴል ቀነኒ ራሷን እንዳላጠፋች መረጃዎች ሁሉ ቀነኒ እንደተገደለች እንጂ እንደተባለው መኖር ደክሟት አለያም በሕይወት ተስፋ ቆርጣ ራሷን ከፎቅ አልወረወረችም። አባቷ ልጄን አውቃታለሁ ራሷን አታጠፋም ሲሉ የልጄ ደም እንደ ሀጫሉ ሆኖ እንዳይቀር ማለታቸውን አምላክ የሰማቸው ይመስላል። ከሰዓታት በፊት ይሄ የቀነኒ ፎቶ በማህበራዊ ሚዲያ ሲንሸራሸር ቀነኒ አካላዊ ጥቃት ይደርስባት እንደነበር ፍንትው አድርጎ ያሳየ መረጃ ሆኖ ተገኝቷል። አሁን ደግሞ ከዚህም ላቅ ያለ መረጃ እንደገና ጉዳዩን ከማንም በላይ ትኩረት ሰጥቶ ሲከታተል የነበረው በዮኒ ማኛ በኩል ተገኝቷል። በርካቶች እንደተለመደው ለማወዛገብና ለመታወቅ ነው የምታወራው ቢሉትም ግን ሊረሳ ዳርዳር ያለውን የቀነኒን ጉዳይ እናንተ ብትተውት እንኳን እኔ አልተውም በማለት ቀነኒ አካላዊ ጥቃት ደርሶባት ፊቷ በላልዞ የሚያሳየውን ምስል ሳይቀር ለህዝቡ ያጋራው ራሱ ዮኒ ማኛ ነው። ታዲያ ነገሩን ወደ ፖለቲካ ታዙሩት እያለ ሲናገር የነበረው ይሄ ሰው እንደውም ማስረጃ እየላኩልኝ ያሉት የዛው የኦሮሞ ተወላጆች ልጆች ናቸው ብሎ ሲያመሰግናቸውም ተደምጧል። ታዲያ ይሄ ተገኘ የተባለው መረጃም በደም የተለወሰ ምንጣፍ ፖሊሶች አግኝተዋል አረጋግጫለሁ ብሏል። ከራሱ አንደበት ስሙት እስኪ። የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስተትኩ በኋላ እንደገና ተመልሳችሁ ድምጽ እየሆናችሁ ነው። አመሰግናለሁ። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት ሁለት ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። ስለዚህ ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እውነቱን አውጡ፣ ተናገሩ፣ ሐቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ የእድሜ ልክ እስራት ወይ ደግሞ በህይወት እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው።